እግዚአብሔር የሰራት ዕለት ይህች ናት። ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሳህ ወነታሰይ ባቲ ፈጽሞ ደስ እንሰኝባት ዘንድ እግዚአብሔር የሰራት ቀን ይህች ናት ይላል። ይህች ቀን ስለ ትንሣኤ ብቻ የተነገረች አይደለችም። በዋናነት የምትመለከተው ስቅለትን የምትመለከት ነው። ምክንያቱም እንግዲህ ዕለተ ዓርብ ስቅለት ተብሎ ይታወቃል። ያው ቁጥሩ ሰሙነ ሕማማት ተብሎ ከሚጠሩት ዕለታት ውስጥ ነው። ትልቁና የመጨረሻው ቀን ነው። ስቅለት በመባል ይታወቃል። እንግዲህ ስቅለት ማለት እንደሚታወቀው ቀላልም ስለሆነ ትርጉሙ መሰቀል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ተሰቅሎ እኛን ያዳነበት ቤዛ የሆነበት ዕለት ነው። ነገር ግን በዓለ ስቅለት እንደ ሌሎቹ ዕለታት አጭር አይደለም፣ እጅግ በጣም ረጅም ነው። ማለት ጌታችን ያው 33 ዓመት ከ3 ወር የቆየው ወደዚህ ለመድረስ ነው የተጓዘው። ከዚህ ዕለት ለመድረስ ነው። ነቢያት ሁሉ ትንቢት የተናገሩት ከዚህ ዕለት ለመድረስ ነው። ብሉይም ሁሉ ይህ ነው፣ አዲስ ኪዳንም ሁሉ ይህ ነው። ስለዚህ እንደው ስቅለት ሲባል ቃሉ አጭር ይመስልና ቀላል ይመስለናል እንጂ አጠቃላይ ብሉያትም ሐዲሳትም የተጠቃለሉበት የነቢያትም ሐሳብ ያረፈበት የነቢያት ትንቢት የተፈጸመበት የመላእክት ምኞት የተፈጸመበት አስደናቂ አስገራሚ አስጨናቂ ነገሮች የተከሰቱበት ነው ስቅለት የሚባለው። ልበ አምላክ ዳዊት ስለዚች ቀን ሲናገር ዛቲ ዕለት እንተ ገብረ እግዚአብሔር ብሎ ይናገራል። መዝሙር 117 ላይ እግዚአብሔር የሰራት ዕለት ይህች ናት። ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሳህ ወነታሰይ ባቲ ፈጽሞ ደስ እንሰኝባት ዘንድ እግዚአብሔር የሰራት ቀን ይህች ናት ይላል። ይህች ቀን ስለ ትንሣኤ ብቻ የተነገረች አይደለችም። በዋናነት የምትመለከተው ስቅለትን የምትመለከት ነው። ምክንያቱም ደስታችን የተመለሰው፣ ሰላማችን የተመለሰው፣ ረፍታችን የተመለሰው፣ ነፃነታችን የተመለሰው፣ ገነት የተከፈተችው፣ ሲኦል የተዘጋው፣ ዲያብሎስ ያፈረው፣ ድል የተነሳው፣ የተሸነፈው፣ የደቀቀው በዚህ ዕለት ስለሆነ በዕለተ ዓርብ በዕለተ ስቅለት ስለሆነ በዚህ ምክንያት ይሄ ቀን እጅግ በጣም ከባድና ከመገለጥ ከቋንቋ በላይ ነው። ከሐሙስ ማታ ጀምረን ከ3 ሰዓት በኋላ አስቀድመን እንደገለጥነው ጌታ ጸሎት ያደረገበት ምሽት ነው። ሐሙስ ማታ ከምሽቱ 3 ሰዓት ጀምሮ እስከ ዓርብ እስከ ቀኑ 9 ሰዓት ድረስ ያሉት ሰዓታት የመከራ የስቃይ ሰዓታት ናቸው ተብለው ነው የሚታወቁት። 18 ሰዓታት ናቸው አጠቃላይ። የሌሊቱ 9 ሰዓት የቀኑ 9 ሰዓት 18 ሰዓታት ናቸው። የሌሊቱ 9 ሰዓት የቀኑ 9 ሰዓት እኩል መሆኑ በብሉይ ኪዳንም በሐዲስ ኪዳንም ያሉ ሰዎች እኩል መዳናቸውን የሚያሳይ ነው። የሌሊቱ 9 ሰዓት የብሉይ ኪዳኑን ያሳያል። የቀኑ 9 ሰዓት ደግሞ የሐዲስ ኪዳኑን ያሳያል። ቀኑ ወንጌልን ሐዲስ ኪዳንን ያሳያል። ሌሊቱ ደግሞ ኦሪትን ብሉይ ኪዳንን ያሳያል። የነቢያትን ዘመን ያሳያል። ቀኑ ደግሞ የሐዋርያትን ዘመን ያሳያል። ስለዚህ ዓርብ እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራ ሲታሰብ ከጠዋት 1 ሰዓት ጀምሮ እናስባለን። 1 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት እነዚህ ዕለቱን ሙሉ እነዚህ ይታሰባሉ። በእርግጥ ዓርብ ብቻ አይደለም። ከሰኞ ጀምሮ ሰኞ 1 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት ምንባባቱና የሚደርሱት ጸሎቶች በእነዚህ ሰዓታት ላይ የተመሰረቱ ናቸው። ሰኞም፣ ማክሰኞም፣ ረቡዕም፣ ሐሙስም። የዓርብም ደግሞ ለየት የሚያደርገው ዕለቱ መሆኑ ነው። ለምሳሌ ዓርብ ጠዋት 1 ሰዓት በምንድን ነው የሚታሰበው ቢባል ወደ ሊቃነ ካህናቱ የሄደበት ወደ ሐና ወደ ቀያፋ የቀረበበት በሊቃነ ካህናቱ ግቢ በሊቃነ ካህናቱ አገልጋዮች የተመታበት የተሰቃየበት ስለሆነ ዓርብ ጠዋት 1 ሰዓት ላይ የነግሁ ሰዓት ወደ ሊቃነ ካህናቱ የሄደበት ሰዓት ነው። 3 ሰዓት ወደ ጲላጦስ የሄደበት ሰዓት ነው። ቁርጥ ፍርድ የተሰጠበት ሰዓት ነው። በማርቆስ ወንጌልን በማቴዎስ ወንጌል ስንመለከት የማቴዎስ ወንጌል ጌታ ዓርብ ከቀኑ 6 ሰዓት እንደተሰቀለ ይናገራል። ማርቆስ ደግሞ 3 ሰዓት እንደተሰቀለ ነው የሚናገረው። ነገር ግን ማርቆስ 3 ሰዓት እንደተሰቀለ የሚናገርበት ምክንያት ቁርጥ ፍርድ የተሰጠው ዓርብ ጠዋት 3 ሰዓት በጲላጦስ ይሰቀል ተብሎ የተፈረደበት ከዛ መስቀል መሸከም የጀመረበት ሰዓት ስለሆነ በዚህ ምክንያት ቁርጥ ፍርድ የተሰጠበትን መስቀል ብሎ ተሰቀለ ብሎ ይናገራል ቅዱስ ማርቆስ። ትክክለኛ ግን የተቸነከረው ከመስቀሉ ጋር የተቸነከረው ከቀኑ 6 ሰዓት ነው፣ ሌሎች ወንጌላውያን እንደሚገልጡት ማለት ነው። ስለዚህ ጠዋት በሊቃነ ካህናቱ ፊት የቀረበበት ነው። ነግ 3 ሰዓት ደግሞ በጲላጦስ ፊት ቀርቦ ቁርጥ ፍርድ የተሰጠበት ነው። 6 ሰዓት ላይ ግን አካሉ ከመስቀል ጋር ተገናኝቶ ችንካር መቸንከር የተጀመረበት ሰዓት ነው። ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ በመስቀል ላይ እየደቀቀ የቆየበት ሰዓት ነው። ደሙ ያለማቋረጥ እየፈሰሰ የቆየበት ሰዓት ነው። ጨለማ
የነበረበት ሰዓት ነው። ቅዱስ ሉቃስ እንደሚገልጠው የሉቃስ ወንጌል ምዕራፍ 23 ከቁጥር 44 ጀምሮ ወቀትሮ ጊዜ 6 ሰዓት ሞተ ፀሐይ፣ ቀትር ሲሆን 6 ሰዓት ላይ ፀሐይ ሞተ ይላል። እንግዲህ ፀሐይ ሞተ ብሎ ሲናገር አንደኛ ፀሐይ ጨለመ ማለት ነው። ሁለተኛው ግን ፀሐይ ሞተ ሲል ራሱ ጌታ መስቀል ላይ መቸንከሩን የሚያሳይ ነው። ምክንያቱም ፀሐይ የተባለው ራሱ ጌታ ነው። ነቢዩ ሚልክያስ እንደተናገረው የእውነት ፀሐይ ትወጣላችኋለች ብሎ ትንቢተ ሚልክያስ ምዕራፍ 4 ቁጥር 2 ላይ እንደተናገረው ራሱ ጌታ የእውነት ፀሐይ ይባላልና የእውነት ፀሐይ የሞተበት ሰዓት መስቀል ላይ የደቀቀበት ሰዓት ስለሆነ ፀሐይ ሞተ ብሎ ሲናገር ስለ ፀሐይ መጨለም፣ ስለ ጨረቃ ደም መሆን፣ ስለ ከዋክብት መርገፍ፣ ከዛ ደግሞ ስለ ጌታ መሞትን ጭምር የተናገረበት ነው። ከ6 ሰዓት እስከ 9 ሰዓት ያለው ሰዓት ይሄ ነው። ይሄ ሰዓት በቤተ ክርስቲያን የቅዳሴ አገልግሎት ሰዓት ተብሎ ይታወቃል። የቅዳሴ አገልግሎት ሰዓት በአማካይ 3 ሰዓት ይፈጃል፣ አይቋረጥም። እንደሚታወቀው አሐዱ አብ ቅዱስ ተብሎ ከተጀመረበት ሰዓት ጀምሮ በሰላም ግቡ እስከሚባልበት ጊዜ ድረስ ያለው ሳይቋረጥ ካህናት በቃለ እግዚአብሔር እየተገረፉ ተቸንክረው የሚቆዩበት ሰዓት ነው እና የማይቋረጥበት ምክንያት ጌታ በመስቀል ተሰቅሎ በመከራ ስለቆየ እነዛን ሰዓታት የምናስብባቸው ጊዜያት ናቸው። ስለዚህ ከ6 ሰዓት እስከ 9 ሰዓት ድረስ ያለው የመስቀል ጊዜ ነው። 9 ሰዓት ላይ በገዛ ስልጣኑ ጌታ በገዛ ስልጣኑ አባት ሆይ ነፍሴን በእጅህ አደራ እላለሁ ብሎ ዘንበል አድርጎ ሁሉ እንደተፈጸመ ተናግሮ ዘንበል ብሎ የሞተበት ሰዓት ነው። በዚያ ቅጽበትም ደግሞ በአካለ ነፍስ ወደ ሲኦል ሂዶ በሲኦል ያሉ ነፍሳትን ነፃ ያወጣበት፣ እነሱ አዳም አባቶቻችን እንደሚናገሩት ተንሱ ለጸሎት ተነሱ ብሎ በተናገረበት ሰዓት እግዚኦ ተሳሃለን ብለው ነፍሳት አቤቱ ይቅር በለን ብለው በተነሱበት ቅጽበት ጌታ ሰላም ለሁላችሁ ይሁን ብሎ ደርሶ ቀኝ እጁን አሳይቷቸው የማነ እዴ የመጣው ከወሞ ኮነቶሙ ጥምቀተ ይላል። ቀኝ እጁን አሳይቷቸው እንደ ጥምቀት ሆኖላቸው ከዛ በኋላ ከሲኦል እየነጣጠቀ ያወጣበት ሰዓት የሚነገርበት ነው። 9 ሰዓት 11 ሰዓት አካሉ የከበረ አካሉ መለኮት የተዋሃደው አካሉ ወደ መቃብር የወረደበት ሰዓት በዮሴፍና በኒቆዲሞስ አማካኝነት በሽቱ እንዲሁም በበፍታ ታጅቦ ተገንዞ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የማይሞት ኃያል ሕያው ቅዱስ እግዚአብሔር እያሉ እያመሰገኑ ዮሴፍ ዘአርማትያስ እና አስቀድሞ በሌሊት ወደ እርሱ እየመጣ ይማር የነበረው ኒቆዲሞስ እነዚህ ሁለቱ የጌታችን የመድኃኒታችን የኢየሱስ ክርስቶስን መለኮት የተዋሃደውን ስጋ ያሳረፉበት በመቃብር በአዲስ መቃብር ያሳረፉበት ሰዓት ነው 11 ሰዓት። ስለዚህ ዓርብ እነዚህ ሰዓታት የሚታሰቡበት ነው። እንግዲህ ይሄን ቀን መግለጥ እጅግ በጣም ከባድ ስለሆነ ነው። እንባ ይፈልጋል፣ ለቅሶ ይፈልጋል። ይሄ ደግሞ በተግባር በቤተክርስቲያን የሚደረግ ነው። ስርዓቶቹ በሙሉ በቤተክርስቲያን የሚከናወኑት የሚያስለቅሱ ናቸው። ለምሳሌ አምነስቲቲ እየተባለ የሚጸለይ ጸሎት አለ። አምላካችን እግዚአብሔር ሆይ አስበን እያለ ፈያታዊ ዘይማንን ጥጦስን እንዳሰብከው እኛንም አስበን እያለን እያለቀስን ጥቁር ተለብሶ የሚጸለይ ጸሎት አለ። ሙሉ በዕለተ ስቅለት ንባበ ማህዘኔ የሚባል አለ። ውርድ ንባብ እየተባለ የሚጠራ ወይም የሚያሳዝን ንባብ እየተባለ እሱ እየተባለ ምስባክ እየተሰበከ ቅዱስ ያሬድ ከተናገረው ከጾመ ድጓው የተውጣጣ በየወንጌሉ መጨረሻ ላይ እየተባለ የሚችሉ ሰዎች እንባቸውን እያፈሰሱ እያለቀሱ የሚታሰብ በዓል የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራ በስፋትና በጥልቀት የሚነገርበት በዓል ነውና በቅድስት ቤተክርስቲያን ተገኝተን ይህንን በዓል እየተሳተፍን የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራና ስቃይ እናስብበታለን ማለት ነው። ስግደቱም ሌሎቹም አጠቃላይ አገልግሎቶቹ የጌታን መከራ ከመካፈል ጋር የተገናኙ ናቸው። ስለዚህ በዓለ ስቅለት እጅግ በጣም ሰፊ የሆነ ጥልቅ የሆነ ነው። በእነዚህ ደቂቃዎች ተነግሮ የሚያልቅ አይደለም። የጌታችን የመድኃኒታችን የኢየሱስ ክርስቶስ ፍቅሩ በልባችን በአእምሯችን እንዲያድርብን እንዲገለጥብን የእሱ ቅዱስ ፈቃድ ይሁንልን። የደሙ ጠብታ ሁላችንንም ከመከራ ከስቃይ እንዲሸፍነን የእሱ ቅዱስ ፈቃድ ይሁንልን። ወስብሐት ለእግዚአብሔር።